ውድ አድማጭ ተመልካቾቻችን የሶሎዳ ሚዲያ የምስራቅ ካራማራ ድል 47ኛ ክብረ በዓል የፓናል ውይይት ክፍል አንድን የዛሬ 2 ቀን ማቅረቧ ይታወሳል። ዛሬ በተወያዮች መካከል የተደረጉ የውይይት ልውውጦችን ደግሞ ለአድማጭ ተመልካቾቻችን ይዘን ተመልሰናል። ታደሙልን፣ ተሳተፉ። ገጻችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ። ሶማሌ እንዲሰለፍ ያዘጋጁት ይመስላል። ምክንያቱም ሶማሌ ነፃ ስትወጣ እና ህገ መንግስቱን ያመቻቹት እነሱ ናቸው። የሶማሌ የጣሊያን የእንግሊዝ ብሪቲሽ ሶማሌ እና ኢጣሊያን ሶማሌ ናቸው ሁለቱ የተዋሉት። ሶስቱን ከውጪ አምጥቶ ሲያገናኙት ጣሊያን ከሽፈው ስለወጣ እንግሊዞች ደግሞ ህገ መንግስቱን ሲያመቻቹና እንዲህ ሲያደርጉ 15ቱን ስታር ሰጥቶት ታላቋ ሶማሌ ሲባል በእውነቱ ስጋቱ ማን ላይ እንዲወድቅ ነው? በኢትዮጵያ ላይ እንዲወድቅ ነው ያዘጋጁት። ይሄ በኢትዮጵያ ያን ጊዜ ያመለጣቸው በሶማሌ ለማካካስና ምናልባትም ሶማሌ እንደምትለው አዋሽ ላይ ብቻ ሳይሆን አሳልፋም ኢትዮጵያን ለመቆጣጠር እንዲያመቻቸው ኢትዮጵያ መንግስት ከፍተኛ ገንዘብ አውጥቶ በሶማሌ በኩል ስጋት ስላደረበት ከፍተኛ በቢሊዮን ደረጃ የሚቆጠር መሳሪያ ግዢ ለአሜሪካ ልካ ያ አሜሪካ ንጉሱ ባለበት ዘመን አልተመለሰም። ስጋቱ የሶማሌ ወረራ ስጋት የሚገርማችሁ በ1962-64 ሁሉ ስጋት ነበር። ሶማሌ ኢትዮጵያን እንደምታጠቃ ይታወቃል። ጃኖ የተገደው እስራኤሎች በስልጠና ላይ 10ኛ ሜካናይዝድ ብርጌድ እያሰለጠኑ ባሉ እስራኤሎች በአስቸኳይ ከኢትዮጵያ እንዲወጣ እንዲህ አድርጎ ምንም አይነት ምክር ያልተቀበለ ስለሆነ ሶቪየት ህብረት ኢትዮጵያን መታደግ አለበት ብሎ ምክር የተሰጣቸው ጄኔቭ ከዛን ጊዜ ነው የተጀመረው። አሁን የኩባ እርዳታ፣ የየመን እርዳታ፣ የምስራቅ ጀርመን እርዳታ በጠቅላላው የሶቪየት ህብረት እርዳታ ከፕሬዚደንት ብሬዥኔቭ የወጣው አቋም ነው። ያንን እንደምታውቁት በአጭር ጊዜ ውስጥ ሰራዊታችን እንዴት እንደታጠቀ ትረዳላችሁ። ይህንን ካልኩ በኋላ ይህንን የምንመለከተው አንደኛ በማጥቃት ጊዜ፣ ሁለተኛ በመከላከል ጊዜ እና በመልሶ ማጥቃት ነው። በመጀመሪያ በማጥቃት የነበረው በምስራቅ በኩል በጀነራል አበበ ገብረየስ የሚመራ 3ኛ አንበሳ ክፍለ ጦርና እንደዚሁም ደግሞ በአሰብ በኩል የሚመራው 5ኛ ክፍለ ጦር ነው። በዛን ጊዜ አዛዥ የነበሩ ስማቸው አለ፣ ግን አሁን ረስቻለሁ። እንደው በተለይ እንደው አደጋም ደርሶባቸዋል ይመስለኛል መጨረሻ ላይ። በደቡብ በኩል ደግሞ ያለው የ4ኛ ክፍለ ጦር ብርጌድ ጀነራል ከበደ ጋሼ ነበሩ። ይሄ የ3ኛ አንበሳ ክፍለ ጦር አዛዥ ጀነራል አበበ ገብረየስ በነበረበት ጊዜ በግንባሩ የሚከላከሉት ከፈጥኖ ደራሽ ፖሊስ በስተቀር ትክክለኛው መደበኛው ሰራዊት 4 ብርጌድ ነው። የራሳቸው 3 ብርጌድ ሲሆን 5ኛው ብርጌድ ግን ተደራቢ ነው። ይሄውም ጎዴ ላይ 5ኛ ብርጌድ የነበረ ነው። በአዛዦቹ ሊተው ከጊዜ እንትን ሌላው ደግሞ 9ኛ ብርጌደኛ ሜካናይዝድ ብርጌድ ነው። የውሃ ከተደረገ በኋላ ያኔ ክፍለ ጦሮች ብቻ ነበሩ። ከሰኔ 21 ቀን ጀምሮ ግን ይህን ግንባር የመሩት የምስራቅ እዝ ነው። የምስራቅ እዝ የተመሰረተው በኮሎኔል አበራ ኃይለማርያም ሲሆን ወዲያውኑ በጀነራል ሙላቱ ተተክተው ጀነራል ሙላቱ ነበረ ዛን ጊዜ ሲመሩት የነበሩት ማለት ነው። እና በተለይም በማጥቃት ጊዜ ብዙ እየተቀመጡ ብዙ አልነበረም። እንዳልኳቸው 11ኛ ብርጌድ እንደገና 10ኛ ብርጌድ ደግሞ ለሁለት ኃይል የቆየ ከዛ በኋላ ቆሬ ነበረው። ያ ሰራዊት 3000 ሰራዊት ጥሪ ተደርጎለት 300,000 ሰራዊት ጥሪ ተደርጎለት ታጠቅ ጦር ሰፈር ሲገባ በአጭር ጊዜ ሁለት ወር እንኳን በትክክል ባልሞላ ከሶቪየት ህብረት በተደረገለት ከፍተኛ ድጋፍ መሳሪያው
ትጥቁ ሁሉም ነገር ወጥቶ በአጭር ጊዜ ውስጥ ታጥቆ ሰኔ 18 1969 ለኢትዮጵያ ሕዝብ የድጋፍ ሰልፍ አድርገው 9 ክፍለ ጦሮችን የተሰለፉት በዓለም አልታየም። በ9 ክፍለ ጦር የሰለጠነ ሰራዊት በአንድ ጊዜ በአንድ ቀን ተሰልፈው በመስቀል አደባባይ ሄደው እንደውም የሌላ የውጭ ዜጎች ኤምባሲዎች አላመኑትም። ይህንኑ መላልሳችሁ ነው የወይን ጦር የምታሳዩ ሲባል በሄሊኮፕተር ወጥቶ ታይቷል። ይሄ የኢትዮጵያ ሕዝብ ነው የተነሳው። ይህን ውጊያ በሚመሩበት ጊዜ ምስራቅን ብቻ አይደለም ደቡብን የሚመሩ ነበር። ምክንያቱም መከላከያ ነው። የመከላከያ እዝ የወጣ ደቡብንም ምስራቁንም ሰሜን ምስራቁንም እስከ ጅቡቲ መስመር ሲመሩት የነበረው ይሄ ነው። ስለዚህ በምስራቅ በኩል የተደረገው ውጊያ የምስራቁም እዝ የደቡብ እዝ ተመጣጣኝ ውጊያ ያደረገ ስለሆነ እነዚህ ኃይሎች የሚመሰገኑ ናቸው። አየር ኃይል ደግሞ ከፍተኛ ውጊያ አድርገው እርስ በርሳቸው እስኪጋጩ ድረስ ያደረገ ውጤት ያስገኘ አየር ኃይል ጀግናው አየር ኃይል በመሆኑ እነዚህን ሁሉ ሊመሰገኑ የሚገባ ሰራዊት ነው። ሰራዊቱን ከፍተኛ መስዋዕትነት ከፍሏል። እናመሰግናለን። እና የሶማሌ በዚያን ጊዜ ኢትዮጵያን ማጥቃት መሰረታዊ ነገሩ ሰይድ ባሬ ገና የእንግሊዝ ጦር ማነው የፖሊስ አባል ወይም አስር አለቃ ሆኖ በነበረበት ጊዜ ያስቡ የነበረው ወይም እንደ ቅድም እንደ ጀነራል መርዳሳ እንዳሉት አስወገዱ በኋላ እሱ ፕሬዚዳንት ሲሆን አውቶማቲካሊ ያው አምስቱን ኮከብ አስቦ ነው የተነሳው እና አጋጣሚዎችን ይጠብቅ የነበረ ሰው ስለነበረ እሱ አመቺ ጊዜ የነበረው እንግዲህ የመንግስት ለውጥ ነበር እና ኢትዮጵያ እንደተባለው ብዙ ቦታ የተከፋፈለ ሰራዊት የነበረበት ጊዜ ስለነበረ ጥሩ አጋጣሚን ተጠቅሞ ማጥቃቱን ይጀምር እንጂ የስልት ስህተቶች ነበሩበት ብሎ ለመናገር እና በነበረው የጦር ኃይል ልክ ያሰባቸውን መሬቶች በሙሉ የጎደል ንበል እስከ አዋሽ ድረስ ያለውን በአንዴ መቆጣጠር ነበር ዓላማው ነበር እና በ9 ግንባሮች ነበር ጦሩን ያሰማራው። ምናልባትም እንደው ለመጥቀስ ያህል 9 ግንባሮች ትንሽ ለማንሳት ያህል በወቅቱ በነበረው ክልል ወይም ጠቅላይ ግዛት አሰራር ዶሎ ፊልቱ እና ገናሌ በሲዳሞ በኩል በአንዴ ሲዳሞ ኢንቱ ባሌና ለከሬ ባሌ በኩል ከዛ ቀሪዎቹ 7ቱን ደግሞ በሐረርጌ ጋላዲዮ ዋዴና ደጋቡር አንድ ግንባር፣ ፈርፈር ሙስታይልና ጎዴን ሌላ ግንባር፣ ደጋቡን አንድ ግንባር፣ ፊቅን አንድ ግንባር፣ ቶጎ ጫሌና ጂጂጋ ደግሞ ሌላ ግንባር፣ ከዛ ራማይና ሐረር ዙሪያ እና አይሻ ደወሌ ዙሪያ ሲባል እንግዲህ ትልቁ ታርጌት ድሬዳዋ ነበረችና ድሬዳዋን ከያዘ በኋላ ነጋራዲ የረርቦታ ነጅልቦ አረዋን የልዴሳን አመርካኔ ሁሉ ደጋውን ከያዘ በኋላ ኡጋዴን መቆጣጠር ቀላሉ ስለነበረ ድሬዳዋ ላይ ትልቅ ርብርብ አድርጓል። እንረፍ ተባብለን ፎል አፓርት ያደረግ ነገር ይመስላል። እነሱ ለዘዴ ነው አክቹአሊ ተዳአትም ስለነበረ ሌላ አይዳ አጠናክረው በፍሮንት ላይ ነበር አመርካ ላይ ነበር ጦር ወደ ድሬዳዋን ተስቦ ስለነበረ ያ ክፍት ስለሆነለት በዛ በመኪና መንገድ ሊመጡ አስቦ ነው በማግስቱ። እንደ አጋጣሚ ሆኖ ከወር በፊት በተደረገው ጦርነት ፈንጂ ተቀብሮ ስለነበረ የመጀመሪያዎቹ ታንኮቻቸው 5ቶቹ በመመታታቸው ያልሳካ አልቻለም እንጂ ድሬዳዋን እውነቱን ለመናገር ያዙ ማለት ዘሆሎ ገደን ይያዝ ነበር። በጣም ያለቀለፍ ነበር። እንግዲህ ይሄ ነው አንዱም ያው እንግዲህ እግዚአብሔር ረድቶን ይሁን ብቻ በነበረው ታክቲክስ ያ ፈንጂ መቀበሩ ያው እንትን በመጀመሪያው ጌታዬ ቅድም ያሉት ነው። በሐምሌ 10 ምንም ጦር አልነበረም፣ ትንሽ ጦር የነበረው እኛም አብዛኛው ወደ ጎዴ ሄደን የመጨረሻዎቹ አንድ ሻምበል የማይሆን ነው የቆየን ነው ልንበር ወደ ጎዴ የመጨረሻዎቹ ስንልና ተነገረን፣ መረጃውን አገኘን። ጠዋት ኦልሞስት ድሬዳዋን ሊይዙ ሲሉ ምናልባት ጌታዬ የእርሶ ሊሆን ይችላል ካምቤራ መጥቶ መሳሪያዎቹ ሳይወርዱ እንደተጫኑ በአይሻ መንገድ ከተራራው ወደዚያ እዛ ላይ ተመታ። በቃ አለቀሱ በዚያ መልክ እና ድሬዳዋ ፍሮንት የተሳተፍኩ ነኝ። የተሳተፍነው ደግሞ ሚሊሻ ሰራዊት ይዘን 75ኛ ሚሊሻ ብርጌድ ይባላል።
መጀመሪያ የምታደርጉትን እናውቃለን። በተለይ ካምቤራው ብቅ ሲል ወደ 4 ሰዓት እንትኑ ያኔ ሲደንስ እንግዲህ በጣም ደስ ይለኛል። ጀነራል አሉ ያ ሁሉ እንግዲህ ምድር ለነበርነው ሰዎች በጣም ደስ የሚለን ነውና አጋጣሚ እዛ ነበራችሁ ሰው እኔ ወጣት መኮንን ምክትል መቶ አለቃ 22 ዓመት ዕድሜ የብርጌዱ ዘመቻ መኮንን ነው። እሱ ያው ሻለቃ አዛዥ ሆኖ ስለነበረ እዚህ መድረሳችን ደስ ይለናል። ዝርዝር ውስጥ አልገባም። እኔ እንዳው ይሄ በዓል የኢትዮጵያ በዓል ነው፣ የኢትዮጵያ ሕዝብ በዓል ነው። ከዛ አኳያ አንዳንድ ነገር ልበል። ዛሬ እኛ ስላለን እንዲከበርም ሆይ ሆይ እያልን ነው። ከተወሰነ በኋላ ይሄን ያህል የሚናገር ሰው ላይኖር ስለሚችል አሁን መስመር ይዟል። ቅድም እንደተነገረው ጀነራል መርዳሳ ራሳቸውን ኢኒሼቲቭ በአንዳንድ ተባብረው ይሄ እንዲጀመር መደረጉን እኔ በጣም ደስ ይለኛል። ያኔ እኛ እዛ ሆነን እኮ ታሪክ እንሰራለን እንደዚህ ብለን አይደለም፣ ግዳጃችንን ለመወጣት ነው የዘመትነው። ስለዚህ እኔ ማተኮር የሚፈልገው በስትራቴጂክ እንትኖቹ ላይ ነው። የካራማራውን ድል ልናገኝ የቻልነው ቅድም በታሪክ ተዘርዝሯል። የጦሩ አሰፋፈር ከታች ከጎዴ ጀምሮ ከጠረፍ ጀምሮ አየር ኃይሉ ደግሞ በየነጥብ ጣቢያው በምኑ ሰርጎ ገቦችን እንዴት ይከታተልን ያ ሁሉ ታሪክ ነው። ግን መጥቶ ያው ሐምሌ ውስጥ ስንገባ ባጭሩ የካቲት 26 ቀን 1970 ከጠዋቱ 2 ሰዓት ላለመውሰድ ጊዜ ላለመፍጀት መቶ አለቃ በቀለ እንዳለው ድሬዳዋ ላይ እኛ በኮሎኔል ሽመልስ መታፈሪያ አማካይነት ሐምሌ 8 ቀን ሁለተኛ ሻለቃ በሻለቃ ደረሰ ካባ የሚመራው መስዋዕትነት ሲከፍል እኛ ደግሞ ነሐሴ 10 እና 9 ላይ በዛ ውጊያ ላይ ተሳትፈናል። በጊዜው ብርጌዳችን እዛ ሲደርስ አሁን በመካከላችን ያለ መቶ አለቃ በቀለ የብርጌዳችን ዘመቻ መኮንን ነበር። እግዚአብሔር እንግዲህ ፈቅዶ ቅድም ጀነራል መስፍን እንዳሉት እዚህ መድረሳችን ቀላል አይደለም። አሁንም ቢሆን እድሜ ወሳኝ ነው። ህይወታችን ደግሞ ለዛሬ ካበቃን እነኚህ የምታዩዋቸው የተከበሩ ጀነራሎቻችን እንዲሁ አይደለም። ገበየሁ አበበ ዝርዝር አድርገው ያቀረቡት ለሱም እውቅና ልንሰጥ ይገባል። ለቀረበልን ፓናል ውይይታችንም እሱንም ልናከብር ይገባል። ብታከብሩልን። በመጀመሪያ በንጉሱ ጊዜ ያው የዲፌንስ እንትን አግሪሜንት ያለን ከአሜሪካኖች ጋር ስለሆነ ትጥቃችን የምድር ጦርም ሆነ የአየር ኃይል የባህር ኃይል አብዛኛው የአሜሪካን ነበረ። አሁን ሶማሌዎች በዛን ጊዜ ከሶቪየት ጋር ባላቸው ወዳጅነት እና ከአረብ ሊግ ጋር ባላቸው አታችመንት በገፍ ታጥቀው ነበር። እኛ ጅጅጋ ላይ የነበርነው 10ኛ ብርጌድ ተቋቁሞ ልምምድ አድርገን ብቃት የነበረው ነበር። አሁን ሶማሌ በየቀኑ የምትታጠቀው በመረጃ ይደርሰን ነበር። ዛሬ በርበራ ላይ ይሄናል ታንክ ወረደ፣ ይሄናል ብረት ለበስ፣ ይሄናል መድፍ፣ አንድም ያመለጠን አልነበረም። ጉምጉምታ ነበረ ከኛ ጋር። ንጉሠ ነገሥቱ ጋር ደረሰ። በአካል መጡ እሳቸው። ሽፋኑ ምን ነበረ? ጦር ሰፈሩን የገርባሳን ለመመረቅ ተብሎ ነው የመጡት። የንጉሠ ነገሥቱ በሳል አመራር በቀጥታ ከዛ ሞስኮ በረሩ። ሞስኮ በሮ ጆይንት ኮሚኒቲ እንዲሰጥ አልፈቀዱም። ግን የተነጋገሩት ስለ ባህር ዳር ፖሊቴክኒክ ነበረ። አሜሪካኖች ተረበሹ፣ ሊያመልጡን ነው አሉ። ልክ ጃንሆይ አዲስ አበባ እንደገቡ ዴሊጌሽን ላኩና የጠየቃችሁትን መሳሪያ እንሰጣቸዋለን። የተጠየቀው 2 ታንክ ሻለቃ M60A1፣ 2 ሜካናይዝድ ሻለቃ M131 E2፣ F5 የአየር ኃይል የዎቹ ምናልባት 10 ይሁን እንደዛ፣ ሴልፍ ፕሮፔልድ አርቲለሪ 155፣ ቶም ሚሳይል ደግሞ 6 ቶም ሚሳይል እና መኪናዎችና ሌሎች ነበሩ። የመጀመሪያው ሺፕመንት አጣዳፊ ነገር በአጣዳፊ እንፈልጋለን ስለተባለ ከጀርመኒ
ኤፍ5ዎቹ እና የኛ M60 ብረት ለበሶቹ እና መድፉ ጅጅጋ ገባ። ይሄ ከሆነ በኋላ አይላክም፣ ብትፈልጉ ካሽ ክፈሉ፣ በካሽ ነው እንጂ በእርዳታ አይሆንም ተባለ። ገንዘቡን ተሰጠ። ገንዘቡንም ወስዶ ከቃኘው ስንወጣ ንብረታችንን እንትን ስላላን የእሱ ካሳ ነው ተብሎ አለቀ ነገር። በዚህ ቢቆም ጥሩ ነው። ኢዲዩ ሱዳንን ጀባና ሻዕቢያ የማይስማሙትን አስማምቶ ሶማሌን እንትን አድርጎ የህብረት ውጊያ በአንድ ጊዜ እንዲገፍቱብን ያደረጉት አሜሪካኖች ይሄን ማወቅ አለባቸው። መጨረሻ እነ ካስትሮም ደግፎን ያ ነገር ትጥቅ ማግኘትን ወደ ድል ለመሄድ የበቃ ነው። በዛ አሁን የጅጅጋ ውጊያ ያንሳላችሁ። ጅጅጋ ላይ 10ኛ ብርጌድ በደንብ ተደራጅቶ ነበር። ለውጡ እንደፈነዳ ደርግ አንድ ታንክ ሻምበል ፈለገ፣ ለራሱ ጥበቃ አንድ ሜካናይዝ ሻምበል ፈለገ። ሄደ አዲስ አበባ ኬት ከግንባር 33ኛ ሞተራይዝ ነበረ፣ ጨናክሰን ነበረ። በአይሻ በኩል በአፋር በኩል ችግር ስለነበረ እሱ አንድ ወደ ደጋው ደግሞ አንድ ሻምበል አንዱ ሻምበል ደግሞ በዛ በኩል ሄደ። ኤርትራም ችግር ስለነበረ ከጅጅጋ ከነበረው ሜካናይዝዱ ወደ ኤርትራ ደግሞ ሄደ ሜካናይዝ ሻምበል። ታንከኛ ውስጥ አንድ ሜካናይዝ ሻምበል ነበረ። እሱ ደግሞ ወደዚህ ወደ ሁርሶ በኩል የወንበዴ እንትን ስለነበረ እሱም ሄደ። ምን ቀረ ጅጅጋ ላይ? 2 ታንክ ሻምበል፣ አንድ M41 ሻምበል ብቻ። መድፈኛውም ደግሞ ሁመራ ሄደ። ኢዲዩ ጋር ውጊያ ሴልፍ ፕሮፔል። በዚህ ጊዜ ነበረ ጅጅጋ ላይ ውጊያ የተከፈተው። ሀሮሬሳ ላይ ወጣን እኛ ፖሊስን እንደደመሰሱ። አንድ ታንክ ሻምበል ምድብ ብለ ነው። አንድ አየር መቃወሚያ ሻምበል፣ ልብ አድርጉ የኃይሉን መጠን። አንድ ታንክ ሻምበል፣ አንድ አየር መቃወሚያ ሻምበል፣ አንድ ባትሪ መድፍ። ሰለሞን ማን ነው የሚባል ከመድፈኛ እነሱን ይማረው ሞተ። ይሄ ነው ለምንድን ደግሞ በደጋቡር መንገድ ይመጣሉ ተብሎ አንድ M60 ሻምበል ምንም መድፍ የሌለው ከ33ኛ የተመለሰ ነበረ። 2 ሻምበል፣ አንዱ ሻምበል ራሱ አሰፋም ነሱ ሊማረው እዛ ነው የሚሞተው። ያ አንድ ሻምበል ለሱ እዛ ተደረበ። በ24 ውጊያ ሌሊት ከፈቱብን። ሀሮሬሳ ጋራው ላይ ነው ቀን የምንውለው። በእነሱ ግምት ጋራው ላይ ያለን መስሏቸው እኛ ማታ ላይን ሲይዝ ለቀን ሜዳው ላይ ነው ቦክስ ፎርሜሽን ይዘን እንትን የምንለው ሴልፍ ዲፌንስ ነው። 11 ሰዓት ላይ ውጊያ ጀመሩ። ጋራው ላይ 18 አንድ ታንክ ሻለቃ፣ አንድ ሜካናይዝ ሻለቃ፣ አንድ መድፍ ሻለቃ፣ አንድ አየር መቃወሚያ ሻለቃ ለዛች ታንክ ሻምበል የተሰለፈው። ሌሊቱን ሲያነዱት ዋሉ። M60 ጥሩ ነው፣ ሬንጅ ፋይንደር አለው፣ ኮምፒውተር አለው። ጠዋት ላይን እንትን ሲል ተሰልፎ ያ ሻምበል እዛ ላይ የመጣው ታንኩ ማጥቃቱም ወደ ጋራው ላይ ሲጀምር ተከፋፍሎ ታንክ ሻለቃው እዛው ላይ ወደ 10 ምናምን ታንክ ነው የተመታው። ብረት ለበሶችም ሶማሌዎቹ ፈርጥጦ መድፉን አየር መቃወሚያ እንደተጠመደ ለቀው ሄዱ። በዚህን ጊዜ በደጋቡር መንገድ የሚሄደው ለምድብ ላይ ወጥቶ ለማደጋ የሚባል ቦታ ላይ ነበረ እንትን ያለው አንድ ታንክ የኛን መታ። ከዛ ያማ እዛ ላይ ገጣው። አሁን በለፌሳ በኩል የመጣው ምንም ጦር ስለሌለን በቀጥታ ወደ ጅጅጋ እየወረደ ነበር። በዚህም ጊዜ ኮሎኔል ኃይሌ እዚህ እኮ ሰንጋ ታርዶ ነበር። ድሉን አጣጥሞ ሰራዊቱ ከብቶችም ነበሩ የዘረፉት እነሱ ሊበሉ እንትን ያዘጋጁ። በዛ ሁኔታ ለቃችሁ ኑ ተባለ። ምድብ ለቆ መጥቶ በለፌሳ መንገድ ላይ ገባ። ገታ። አየር ኃይል መጣ። አየር ኃይል በጅጅጋ መሬት ላይ በዶግ ፋይቱ በኤር ሰፖርቱ ያደረገውን ነገር መጻፌ ላይ ጽፌያለሁ። ማመን ከሚከብዳችሁ በላይ ነው። በዚህም ታንክ ብርጌድ ነው የመጣው። በዚህ በደጋቡርም ነው የመጣው።
ያ እዛ ላይ ገታው አየር ኃይል ኋላ የሚመጣውን እኛ ማናየው ኋላ ነው ሲመታ ነው ጭሱ የምናየው። አጋየው ካምቤራ ሲመጣ 2 ጄቶች አጅቦት ነበር የሚመጡ። በእውነት ነው የምላችሁ እዛ ላይ የተደረገው ውጊያ እርጥብ ቀለብ ነበረ በዛን ጊዜ። እኛ ደረቅ ቀለብ አልነበረንም። ማን ነው አብስሎ የሚሰጠው? ካምፓችንም ራሱ ቢኤም ይዘንብበት ነበር። 2 ቀን ሙሉ ማንም ሰው ተዋጊው የበላ የቀመሰ የለም። እልሁ በዛ ሁኔታ እያንዳንዱ ታንክ ቢያንስ አሁን እስራኤሎች አስተምሮናል። የስድስቱም ጦርነት ላይ ዮም ኪፑር ውጊያም ላይ ያሉት አስተማሪዎቻችን ነበሩ። 1 ለ3 ነው። አንድ የእስራኤል ታንክ 3 የአረቦችን አቃጠለን። እዚህ እኮ አንዱ ታንክ ቢያንስ 5 የሶማሌ ታንክ አቃጥሎ መኪና ብረት ለበሱን ተው። ያ ሁሉ እሳት እዛ የመጣ ታንኮቻችን መጨረሻ ላይ አለቁ። አንድ ታንክ ነው የተረፈው። አንድም ቀን አንድም ቤት አንድም ገበያ ላይ እንኳን መጥቶ እንዲህ እየተንከባለሉ የኢትዮጵያ አየር ኃይል ጨዋ ነው ብሎ መስክሯል። እኛ አይደለም ጠላታችን የመሰከረ ነው። የሶማሊያ ተስፋፊ መንግስት እኛን እኮ የወጋን የሶማሌ ግዛታችንን ከደቡብም ጨምሮ እስከ ሀረር ድረስ መጥቶ ለመቁረስ ነው እኮ። የኢትዮጵያን ካርታ ሌላ ፒክቸር እንዲሰጠው ለማድረግ ነው የመጣው። ታዲያ ልዩነቱ ምንድን ነው? ያም ወራሪ ነው፣ ይሄም ወራሪ ነው። እና ለዚህኛው ለምንድን ነው በሁለተኛ ደረጃነት የምታየው? ያ የነጭ መንግስት የሰለጠነ መንግስት መጥቶ የታጠቀ መንግስት መጥቶ ስለወጋንና የኛ ደግሞ ኋላ ቀሪ ጦር ስላሸነፈው ነው ወይስ ብቻ ነው ወይስ የሶማሊያው ጦር አገርን ቆርሶ ለመውሰድ የኢትዮጵያን ካርታ ለመለወጥ የመጣውን ጠላት ለምን በሁለተኛ ደረጃነት ይታያል? መከላከያ ስለምን እንደዛኛው አድርጎ ለምን ተቀብሎ በአንደኛ ደረጃነት አስቀምጦት ሁለተኛ ማነው ዳግማዊ አድዋ ብሎ ሰይሞ በየዓመቱ በባለቤትነት ለምን አከብረውም? የሶማሌ ወንበዴ ጦር እስከ ሀረር ድረስ ተጠግቶ ብዙ ጉዳት አድርሷል። ይህንን እንግዲህ ለመከላከል ያለው ሰራዊት እያነሰ ሄደ። በነበረው መንግስት ሰራዊት ይቀጠራል፣ እያገለገለ በሞት ሲለይ በጉዳት ሲለይ አይተካም። 1 ሻለቃ ጦር ወደ 500 ምናምን ነው መሆን የሚገባው፣ እስከ 300 ይደረሰበታል። አሁን የወንበዴው ጦር ውጊያውን እያስፋፋ ስላስቸገረ የሚገርማችሁ ነገር ታንከኛ ታንኩን አቁሞ መድፈኛ መድፉን አቁሞ እንደ እግረኛ ተዋግቷል። እነኚህ 2 መሳሪያዎች ባዷቸውን ቀርተዋል። እስከዚህ ድረስ የሶማሌ ወንበዴ ጉዳት አድርሶብናል። ከዚህ በኋላ እኔ ወደ 5ኛ ክፍለ ጦር በኋላ 8ኛ ክፍለ ጦር ተብሏል። ወደዛ ቤት አማጆር ሹምነት በኋላ ጥብቅ አዛዥነት ተዛወርኩኝ። ከባቢሌ በፊት በኩል አድርጎ ክፍለ ጦር እስከ ቀብሪ ዳር እና የመሳሰሉትን አካባቢዎች አስለቅቋል። ደግሞ የኢትዮጵያ ጦር ኃይሎች እና ፖሊስ ሰራዊት ማህበራት አባላት በዚህ በአንድ ወር ጊዜ ውስጥ ይህን ያህል ዝግጅት በማድረጋቸው በእውነቱ በራሴ እና በሌሎች ጓዶች ስም እጅግ በጣም አመሰግናለሁ። ካስፈለገ የኦጋዴን የካራማራ እንትን እንደ አምላክ የምናመልክበት ነገር አይደለም። ካራማራማ ሶማሌ ይዛ አሸክኩ ሶማሌ እኮ መጀመሪያ እኮ ካራማራ አይደለም ያዘችው። ኦጋዴን፣ ጎዴ፣ ቀብረዳ፣ ደጋቦር፣ ባብሌ ነው። የሶማሌ ታክቲክ ደካማ ነው እንጂ በእውነቱ መጀመሪያ መታ 60 ኪሎ ሜትር ነው ከዚህ ጋር ተቆጫለ። ከዛ መታ እንትን አድርጋ ሀረርን ማስ ይችል ነበር። ሌላውን ተው ድሬዳዋ ደግሞ መታ እና ደንገጎን ብትኖረው ዘወር ኩድ ሃቭ ቢን ሪሊ ኤንድድ
ይሄ ቅድም እንደተባለው ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታለች ስለሚባል በዚህ አይነት እግዚአብሔር አድኗና መስዋዕትነት ተከፍሏል። ብዙ አልቋል። በለንደን ነው የሚጠራው። ቦርደር ላይ ያለ ከተማ ነበረ። የኢትዮጵያን ጦር ለመውረር እና እንትን ለማለት ብዙ ሞክረው ነበረ። አውሮፕላኖችን መጥተው ለመደብደብ ሲሞክሩ አጋጣሚው ተራው የኔ ነበረና ከዊንግማኔ ጋራ ሄድ ልክ እንደደረስኩ አሁን ምንድን ነው ማድረግልህ? ምንድን ነው የት ጋር ነው ብዬ ስል አይ በላይ ላይ ናቸው ያሉት አሉ። በቃ ደርሻለሁ ስል ወዲያው ስደርስ አንዱን መትቼዋለሁ፣ አንደኛው ግን ላይ ላይ ነው ያለው አለ። ተገናኘን። ኢሚዲየትሊ ግጥሚያ ስንጀምር በመጀመሪያው ስሊንግ የሶማሌው አውሮፕላን ዘሎ ወረደ። አውሮፕላኑ ትሎ ስለዚህ እስኪወርድና መሬት እስኪነካ ድረስ እያየሁት ዊንግማኔ ላይ የቆየኝ ፓራሹቱ ሲሰበስብ ያው አንድ ብዙ በነዳጅ በኩል አያወላዳም። ቶሎ መድረስ ነበረብን። ወደ ጎዴ ሄደን አቋርጭ እና ያንን ሪፖርት አደረግኩት ለጀነራል ንጉሴ። እንዴት ነበረ ብሎ ሲለኝ ይህንን ዝርዝር ነገርኩት። እንግዲህ በምስራቁ ውጊያ ይህንን አድርገናል። ሌላው ምንድን ነው? ከዛ በፊት ደግሞ እኛ በካሜራ ስናየው ድልድዩ በጣም ትልቅ ድልድይ ይመስል ነበር። በፎቶግራፊ ያየነው በሙሉ የሚጣለው እኔ መጨረሻው ነበርኩኝ። ከአንድ ከክንፍ የዊንግማኔ ኮሎኔል ወንደሰን ነበረ። በሙሉ ገመድ የተወጠረ እንጂ ድልድይ አይመስልም ነበር። እየተንሸራተተ በሙሉ ባህር ውስጥ ወንዝ ውስጥ ገባ። ምንም ትሳይ አሁን እኔ ሀሳቤን ቀየርኩኝና መሀሉን አልመታም በሚል ብሪጁን ሩት እሱን ነው መታው ብዬ ውሳኔ ወሰንኩኝ። ምክንያቱም እንደዛው ሸርተት ብለ ጥቂት ብሄድ ሚስ ልናደርገው ሆነ። እውነትም ልክ እንዳልኩት ያለው ቦታ ስንመታው ድልድዩን ከአገልግሎት ውጭ ያደረግነው። ይሄን ፓርት እንግዲህ እየተካፈልን ስንዋጋ ይኖርና ያው በመጨረሻ እንግዲህ ወደ ሌላው ቦታ አውሮፕላኖቻችን ከዛ ጊዜ ጀምሮ መብረር ሳይችሉ ቀርተው ሶስተኛው ስኳድሮን እዛ ላይ አቁሞ ነበር አገልግሎቱ ለማለት ነው። ይህንን ነው እንግዲህ በጥቅሉ ነው። ቀደም ተብሎ ቢነገር ኖሮ ዘርዘሩ ተደርጎ መናገር ይቻል ነበር። የምስራቁ ጦርነት በእንደዚህ አይነት ሁኔታ ነው ያገልገል ነው ለማለት ነው። አመሰግናለሁ። በደባላለው በወቅቱ የ111ኛው ሬጅሜንት የ116ኛው ድሬዳዋ ስኳድሮን ኮሚኒኬሽን በተለይ በምስራቅ ግዛታችን ከፍተኛ መስዋዕትነትና ከፍተኛ አመራር የሰጡ መኮንኖች በዝርዝር ገልጸውታል። እነሱም የአየር ኃይል፣ የምድር ጦር ባልደረቦች። እኔ ለዚህ በኦጋዴን ጦርነት ጊዜ የምድር ጦር ምክትል ዘመቻ ነበርኩ። አዲስ አበባ ሆኜ ነው እንትን የማደርገው። የሚሄደው ጦር እዚህ ጉምሩክ እንትን ሬልዌይ ስቴሽን እዛ ቁጭ ብለን እያደር እዛ ነው ሰራዊቱ እንዴት አይነት እንትን በዛ ግፊት ላይ ነበር። ስለዚህ የኦጋዴንን ታሪክ የነበረውን ታሪክ ጥሩ አድርጋቸው አስቀምጣችሁታል። እንደገና እንደ አድዋ በጥሩ ሁኔታ በጥሩ ሰልፍ መድፍ እየተተኮሰ የምናከብርበት ጊዜ ይመጣል እና እኔ ትንቢትም አይደለም ማለቴ ይሰማኛል እና ይሄንን አጀንዳ በማስመልከት ጊዜያችሁን ሰውታችሁ ከሩቅ ርቀት ተጓጉዛችሁ መታችሁ ይሄንን ነገር በዚህ በሚያምር ሁኔታ ትምህርታዊ በሆነ መንገድ በመወያየታችን እኔ በግሌ በጣም ተደስቻለሁ። በልቤ እበልጣችኋለሁ፣ በግልጋሎትም እበልጣችኋለሁ። ብዙ ነገር አይቻለሁ። ስለዚህ ደስ ብሎኛል። እናንተንም ደስ ነገራችሁ። የትም ቦታ